ፈጣሪን አመስግና እንዲህ ሁሉ ነገር አድርጋ ስላልጠላች አመስግና ወደ እሷ ብትሄድ ነው የሚሻለው። አመት ሙሉ ላጠፋሁት ነገር ጥፋተኛ ነኝ በል እስቲ። ለምን ነው ጣትን ሰው ላይ ለመቀሰር የምትፈልጊው? ደስ እንዲያለኝ የምር እንዴት ደስ እንዲያለኝ ልነግርሽ አልችልም። ደግ ሆነ ማለት ነው ሲያላግጥባቸው የከረመው በሴቶች ሩታ ጀግና ናት፣ የምር ጀግና። እንዲሁ ፍቅር ግን ይመችሽ የኔ እናት ይመችሽ። እንዴት አንጀቴን እንዳራስሽው ብቻ ቃል የለኝም እውነት ለመናገር። የኔ ማሮች ደግሞ እንዴት እንደምታምሩ እስኪዩዋቸው። ሁለት ፈንድሻዎች ፍንድቅ ድቅ እያሉ ነው እና አብርሽ ፈጣሪውን አያመሰግንም። ምን ብሎ ያመሰግናል? እንደው የሚገርመው ነገር እኔ ብሆን ይሄን ሁሉ ግፍ አድርጎብኝ ይሄን ሁሉ ግፍ አድርሶብኝ እንኳን አይደለም ቀርቶ መጥላት አልኩሽ፣ ሌላም ነገር ካለ ባደርግ ደስ ይለኛል። ምክንያቱም አንድ ሰው እንደጠበቅኩት ሆኖ ካላገኘሁት ክብሩ ዝቅ ይልብኛል። ክብሩ ዝቅ አለብኝ ማለት ደግሞ እየጠላሁት እመጣለሁኝ ማለት ነው። ሩታ አሁንም ድረስ ራሱ አብሮሽ እንዲሆን ማድረግሽ ራሱ እንደው ዋጋ መክፈልሽ ራሱ በጣም ይገርመኛል ማለት ነው። ግን ደግሞ አለመፈለግ፣ በሰዎች ህይወት መቀለድ ምን እንደሆነ ፍቅር አሳይተሽዋል። ይመችሽ የኔ እናት። እኔ በቃ ምን ብዬ ልንገርሽ ማለት ነው። እንደው ባጠገቤ ባገኝሽ ማለት ቅፍ ነበር ማድረግሽ፣ ሳም ነበር ማደርግሽ ማለት ነው። እውነት እንዲህ የፍቅር ጀግንነት እኮ ታይቷት እኮ ነው ሩታ እንባ የተናነቃት ትናንትና። ተቃቅፈው ደግሞ በቃ የሆነ እንባቸው ሲወርድ የምር የሆነ አንጀት ይበላሉ ማለት ነው። በቃ እኔ ምን ብዬ ልንገራችሁ? ወይኔ አብራችሁ ነው የምታለቅሱት። በቃ የሆነ ኧረ እኔ እንጃ ብቻ አላቅም። የሆነ ስሜት ይሰማል ማለት ነው። ወይም የሆነ ሰው ተራርቆ ቆይቶ ተነፋፍቆ የተገናኘ ወይንም በጣም የሚዋደዱ ሰዎች ሊለያዩ ሆነው ይሆን ነገር ነው የሚመስለው። ትናንትና ቅፍቅፍ ብለው ሲለቃቀሱ ማለት ነው። ሩታም ተናንሳ ዝቅ ብላ ይቅርታ አለቻት። ፍቅር ደግሞ ይቅርታ ለምንድን ነው የምትጠይቂው? አቶ አበጋዝ በሴቶች ህይወት መቀለድ እንዴት እንደሆነ አየኸው እንደለመደብህ እንግዲህ ሄርሜላ ጋር ልትሄድ ነው። እሷ መቼም ባጣ ቆየኝ አድርጋት አይደል? የእሷ ህይወት መቀለጃ አድርጋ አይደል? እንደው ኦዲየንሶቿ ብትሆኑስ እንደው ወደድኳት ካላችሁ ሄርሜላን እውነት ወደ እሱ ሂጅ ብላችሁ መምከር አለባችሁ። ቆይ ቀጣይ እመጣበታለሁ። እሱን በሰፊው አሁን እመለስበታለሁ። ግን ፍቅርና ሩታ ይመቻችሁ። እስኪዩዋቸው እንዴት እንደሚፈነድቁ ብቻ ተመልከቱልኝ ማለት ነው። እንዴት እንደሚስቁ ብቻ ተመልከቱልኝ። እኔ እኮ ግርም እኮ ነው ያለኝ። እንጭርጭር ጭልል እኮ ነው ያደረጋችሁት። ግን ማጨለሉን ባጭር አደረጋችሁት። ባጭር ባይሆን የተወሰነ ቀን ፍቅር ማለት ነው። በፍቅር አማለሽ ብዙ እርቀት ሂደሽ ተስፋ ሰተሽ ከዛም በኋላ አብረን እንኖራለን፣ አብረን መጋባት፣ ሽማግሌ ማዘጋጀት አለብህ ብዙ ነገር ብለሽ ከዛም በኋላ ነበር ዋጋውን መስጠት ያለብሽ ማለት ነው። በጣም ቸኮላችሁ፣ በጣም ፈጠናችሁ። ግን ቢሆንም ይመቻችሁ። ፍቅርዬ ትንሿ ልዕልቷ እንኳንም አቃጠልሽው ነው ምልሽ። አዎ የጓደኝነትን ጥግ፣ የሴት በደል ምን እንደሆነ፣ በሴት ልጅ ህይወት መቀለድ ምን እንደሆነ በትንሹም ቢሆን አስተምረሸዋል። ነይ እንሂድ፣ ወደዛ ምጠይቅሽ ጥያቄ አለኝ ወይንም ላናግርሽ ፈልጋለሁ ሲል እንኳንም አብረሽ አልሄድሽ። ከዚህ በኋላ ፍቅር ህይወትሽ አደጋ ላይ ነው። ምክንያቱም መጠንቀቅ ያስፈልግሻል። አብርሽ ለበቀል አይመለስም፣ የታወቀ ነው። ምን እንደሚያደርግ ጠንቅቀሽ ታውቂዋለሽ። ስለዚህ እህቴ ማድረግ ያለብሽ ምንድን ነው? ራስሽን መጠበቅ አለብሽ። አዎ ራስሽን መጠበቅ አለብሽ። ምክንያቱም ሊበቀልሽ ይችላል ማለት ነው፣ ደግሞም ያደርገዋል። እና ቆፍጠን ብለሽ ራስሽን ጠብቀሽ ማሳየት ነው ያለብሽ ማለት ነው። እንዲህ እያቸውማ እንዴት እንደሚስቁ እኮ ወይ ጉድ! እንዴት ነው የሚቆላችሁ እናንተ! እንዴት ነው የሚያሻፍዳችሁት! ስድብ አይደለም ደግሞ እናንተ ስድብ እንዳይመስላችሁ። በቃ ስላማሩ ነው የሆነ ፈንድሻ፣ በቃ ፍንድቅ ታውቃላችሁ። አደይ አበባ ነው የመሰሉት ማለት ነው። የኔ ፈኪታዎች፣ የኔ ሰቂታዎች ማለት ነው። ጭውት እኮ ነው ያላችሁበት በነፍሰ ስጋው። ነፍሱን ከስጋው ነው ያላቀቃችሁት። አሁን ዛሬ ሲያስብ የሚያድረው እንዴት አድርጌ ከሄርሜላ ጋር ሁኜ
ሩታንና ፍቅርን አቃጥላቸዋለሁኝ። ፍቅር እኮ ተናግረሻል ሲጀመር። ምክንያቱም አንድ ሰው ሲወድ ነው ሲያፈቅር ነው ለማስቀናት የሚሞክረው ብለሻል። ትክክል ነሽ። እልህ ይዞት ነው እንጂ እኮ ሲጀመር ያለ ሩታ እኮ አይሆንለትም። ግን ደግሞ ሄርሜላንም ክፋት ያስተማርሻት ሩታ ነሽ። ፍቅርንም በፊት ስትዋሽ እንኳ ፊትሽ ላይ የሚነበብልሽ አሁን ላይ በምን ጊዜው ተማርሽ ከሩታ ጋር ሆነሽ። የሩታን ስም ለማጥፋት የምትሄድበት ርቀት በጣም ነው የሚገርመኝ። በነገራችን ላይ እንዳንተ አይነት ወራዳ ውርድ ያለ ሚስቱን በአደባባይ ስሟን ለጠራ ስሟን ላጠፋ የማይታክተው ሴታ ሴት አንተን አየሁኝ። ወንድ ልጅ ቆፍጠን ያለ ነው። ቢሰድቡት ቢናገሩት እንኳ ምላሽ የማይሰጥ ራሱን የሚያስከብር የራሱን ክብር የሚፈልግ ሰዎችንም የሚያከብር እንደዚህ የማይርመጠመጥ ነው ጀግና ማለት ነው። ገባ? አንተ ግን ይሁን ክዝቃጭ ወረድክ፣ ሁሌ የማትማር ለምን ቀሚስ ለብሰ ቁጭ ብለህ አትሸናም? በሄርሜላ ህይወት መቀለድ፣ በሩታ ህይወት መቀለድ፣ በፍቅር ህይወት ልትቀልድ ነበር። እሷ ግን ባነነችብህና ዋጋህን ሰጠች። ደግ መርፌ ወጋች። ከዚህ በኋላ አረፈ ትቀመጣለህ ብዬ አስባለሁ። አሁን ደግሞ ሄርሜላ እዛው አልፈልግም ብለህ ቀብረር ብላ ብትመልሰ ማለት ነው ብቸኝነት ምን እንደሆነ ጠንቅቀህ ታውቀው ነበረ። አስረግጬ ነው የምነግርህ። አትሽለጥለጥ እዚህ ወደዛ። ምንድን ነው ቆፍጠና አትልም? እንዳንተ ያለ ሴት መተንፈስ አትችልም? ያለ ሴት መኖር አትችልም? ያለ ሴት ኮራ ቀብረር ብለህ አትኖርም እንዴ? ሁሌ ከሴት ጭን ስር ምንድን ነው የሚያርመጠምጥህ? ያለ ሴት ጭራሽ በቃ ኦክሲጅኖች ናቸው እንዴ ሴቶቹ? የትኛው እንትን ነው ከሴት እንዳትርቅ ብሎ የመከረህ? በእናት ከሴት ከራቀ ድሃ ትሆናለህ ተብለሃል እንዴ? እስኪ ንገሪ፣ ምክንያቱ ምንድን ነው? ከጀርባ መቼም የሆነ ሚስጥር የሆነ ምክንያት ይኖረዋል ብዬ አስባለሁ። በዚህ ልክ ሴት ጋር ጣብቆ እንደ ሙጫ ያስቀመጠ። ኧረ እኔ የማውቃቸው ወንዶች እኔ እንጂ አባቶቻችን እኮ ቆፍጠን ያሉ ናቸው። ኮስተር ቀብረር ራሳቸውን አስከብረው ሴቶቻቸውን የሚያስከብሩ አላስነካም አላስደፍርም በሀገሬ በሴቴ ድርድር አላቅም የሚሉ ናቸው ማውቃቸው። እንዳንተ ደግሞ ሴትን ልጅ ሁሌ እናቴን እወዳለሁ ትላለች። አባ ነው የምትወዳት ደግሞ የወደዱትንማ እያየናቸው እኮ ነው። ብትወዳት ኖሮማ ቀብረር አድርገህ ትይዝ ነበር። ቢያንስ እንኳ አብረህ ባትኖር እንኳ ስሟን እንደዚህ በአደባባይ አታጠፋም ነበር። ሴት ልጅ እንኳ ይሄ ስሜቷ ስስ ነው እንደገና ደግሞ ተናጋሪ ናት ምናምን ቢባል እንኳ ወንድ ልጅ ደግሞ ኮስተር ያለ ይሆንና ያስተምራታል። እዛው በእንትን ተብለሃል። ሲጀመር በእናንተ እንትን ውስጥ አንገባም ብለዋል ትላልቆች ማለት ነው። ደጋ አደረጉ እንዴ? ኧረ ይደብራል። እና ፍቅርዬ ይመችሽ የኔ እናት። ፍቅርዬና ሩታዬ ደጋ አንጨረጨራችሁት፣ ይመቻችሁ። በቃ እኔ ደስ ብሎኛል በጣም። ለማንኛውም ወዳችኋለሁ፣ ኑሩልኝ፣ ክፉ አይንኳችሁ። ፍቅርዬንም አበረታቷት፣ ሩታንም አበረታቷት። በቃ ከሴት ጎን ሆኖ ባጭሩ ማለት ነው። ከተበዳይ ጎን ቆሙ። የግድ ጾታ ብቻ ሳይሆን ከተበዳይ ጎን ቆሙ። ግን ፍቅርዬንም ሸቀልሽበት፣ ደግ አደረግሽው። 100 ሺህ ገባሽበት። እሰይ ደግ አደረግሽው። በቃ እኔ እኮ መግቢያ ስትሰራ ፍቅር ለሩታ ባለፈው እንዲህ ብዬ ነበረ ማለት ነው። እና ለማንኛውም ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። በቀጣይ ቪዲዮ ደግሞ አሁን እመጣላችኋለሁ። ሰላም ቆዩልኝ። እስከዛው ሰብ ላይክ ደግሞ አትርሱ። ኮፒ ሊንክም አድርጉ ሽማሮች።